በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ አምኜ ጥቅምት 24 ቀን የአባታችን አቡነ ተክለ ሃይማኖትን ገድል ማንበብን ጀምራለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም እናገራለሁ። በወልድ ስም አምናለሁ፣ መንፈስ ቅዱስ ስም አመልካለሁ። በስም አብ አውሎጊሶን ማለትም ለመናገር መብት ይስጠኝ ማለት ነው። እግዚአብሔር አብ ባለሟሎች ቸር አማላጆች የምትሆኑ እግዚአብሔር ልቡናዬኖች ብርሃን ያደርግልኝ ዘንድ አሳስቡልኝ። እግዚአብሔር ያከበረው ቸር የአብ የወልድ የመንፈስ ቅዱስ ተክለ የሚሆን ተክለ ሃይማኖት ከሰራው ከብዙ ስራዎች ጥቂቶች ነግራችሁ ዘንድ እግዚአብሔር አብ ወዳጅ ሰማይን እንደ ጣሪያ ምድርን በውሃ ላይ እንደዘረጋ እንደ ስጋጃ የዘረጋት እሱ ድንቅ ረቂቅ የሚሆን የጌትነቱ ሚስጥር ትናገር ዘንድ አሁን አይነ ልቦናን ብሩህ ያደርግልኝ እልሃለሁ። መጉደል ከሌለበት የጌትነቱ ባህር ቀድተህ ታረጋት ዘንድ ማለት ፈጽመህ ትነግረን ዘንድ ታስተምረን ዘንድ በበጎ ስራ የሚጋደል የክቡር አባታችን የተክለ ሃይማኖትን ነገር ትነግረን ዘንድ ብሩህ በሚሆን በጌትነቱ እውቀት ልቦና ብሩህ ያደርግልህ በእውነት ለዘላለሙ አሜን። በባህሪ በሕልውና አንድ አምላክ በሚሆን በሶስት ስም አምናለሁ ማለት ቅድመ ዓለም ከአብ ያለ እናት መወለዱን አምናለሁ እረዳለሁ፣ በእምነቴም እጸናለሁ ማለት ነው። ሰማያት ከመፈጠራቸው አስቀድሞ ክቡር የሚሆን የአብ የባህሪ ልጁ ዘመን ሳይቆጠርለት ከጌትነቱ ጽናት የተነሳ ከሌላ ባህሪ ያልተገኘ በስሙ ማመኔን ያጸናልኝ ዘንድ በፍቅሩ ፍላጻ አነቃቅቶ ልቦናን ያነሳሳው ዘንድ በወልድ ያመናችሁ በሉ አጥብቃችሁ ለምኑኝ። አባታችን ተክለ ሃይማኖት ለብዙ ዘመን የሰራውን ለመናገር እችል ዘንድ በእውነት ለዘላለሙ ቅድመ ዓለም ከአብ ያለ እናት የተወለደ በሁለት ወገን ድንግል ከምትሆን ከቅድስት እመቤታችን መወለዱን ዘራ ብእሲ ተቀደምት ያልተገኘ የባህሪ ልጁ እሱ ሃይማኖታችን ያጸናልህ። በነቢያት ይወርዳል ይወለዳል ተብሎ የተነገረ እሱ ሐዋርያት ወረደ ተወለደ ብሎ ያስተማሩ እሱ ነው። መንፈስ ቅዱስ መሰንቆ ቃኝነት የብፁዕ አባታችን የተክለ ሃይማኖት ስራ ትነግር ዘንድ የተዘረጋ የልቦና በር ይክፈትልህ። በአምላክነት በምትሰራ በጌትነቱ ፍቅር ፍላጻ የልቦናን መሰረት ያጽናልህ በእውነት ያለ ሐሰት። በመንፈስ ቅዱስ አመልካለሁ ማለት ለመንፈስ ቅዱስ ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ ማለት ነው። ሶስትነታቸው ሳይታወቅ አስቀድሞ በባህሪ አንድ የሚሆን በአካል ሶስት ከታወቀም በኋላ በባህሪ በሕልውና አንድ በማድረግ ሶስቱን አካላት ማመን እንደዚህ ነው። መንፈስ ቅዱስ በገለጸልኝ አንደበት እናገር ዘንድ መንፈስ ቅዱስ መስታወትነት ሃይማኖትን ይገልጽልኝ ዘንድ ክቡር የሚሆን ተክለ መንፈስ ቅዱስ የሚባል አባታችን ተክለ ሃይማኖት መከራውን ሁሉ እየተቀበለ ከሰራው ጻፍ ፈጽሜ ይናገር ዘንድ እናንተ በመንፈስ ቅዱስ የከበራችሁ የክርስቲያን ወገኖች በሉ እስኪ ሃይማኖቴን አጽኑልኝ። በእውነት ሃይማኖትህ ያጽናልህ፣ አንደበትን ይግለጽልህ። መንፈስ ቅዱስ በአንተ አድሮ ይናገር። በስናወር 72 ቋንቋ የገለጸ መንፈስ ቅዱስ ነውና፣ በሐዋርያት ላይ አድሮ 72 ቋንቋ ያናገረ መንፈስ ቅዱስ ነውና፣ በእሳት አምሳል ያደረባቸው 72 ቋንቋ የገለጸላቸው መንፈስ ቅዱስ ነውና፣ አንተ የእግዚአብሔር ወዳጅ ለአንተ ምንደርሱ ስም እሱ መንፈስ ቅዱስ ይግለጽልህ። በእውነት ያለ ሐሰት የሰወረ ስራውን ፍጹም የሆነ ስነ ምግባሩ ይግለጽልህ። በሶስት ስም አምኖ እንደተቀዳደመ የሰራውንም ፍጹምነት ይግለጽልህ። ይህ ክቡር አባታችን ተክለ ሃይማኖት ከአንተ ጋር ይኖር በማለት በሌሊት በረድኤት አይለይህ። በመከራው እየታገለ የሰራውን ስራ ሁሉ ጽፈህ እስክንፈጽም ድረስ ትርጓሜ ይግለጽልህ። በእውነት ያለ ሐሰት የብፁዕ የክቡር አባታችን የተክለ ሃይማኖት ገድል ጽፈን ከጨረስክም በኋላ አንተ እኛንም አይለየን፣ ኃጥእ የሆነ ጸሐፊውንም ከዚህ ዓለም የሚመጣው ዓለም አይለየን ለዘላለም በእውነት ይደረግልን አሜን። አብን ወላዲ ወልድን ተወላዲ መንፈስ ቅዱስም ሰራጼ ብለን ምንም ላጠይቁ አካላት ሶስት ስላልን በአካል ሶስት በባህሪ በሕልውና አንድ አምላክ ብለን አምነን በጌታ በኢየሱስ ክርስቶስ አጋዥነት ንጹሕ ክቡር የሚሆን አባታችን የተክለ ሃይማኖትን ገድል ማንበብ እንጀምራለን። ተክለ ሃይማኖት ማለት የአብ ተክል ማለት ነው። እናቱ አባቱ ሶስት አምነው ጸንተው ቢለምኑ የተገኘ ነውና ልብ አድርጋችሁ ስሙ። ጸጥ ብላችሁ መንፈሳዊ ባል አድርጉ። በምስጋና በመገዛት ሕሊናን በመወሰን ጌታ መምናንን በሚዋሃድበት ቀን በመከራ በክብር ትመስሉት ዘንድ ያን ጊዜ ነፍሳችን አባታችን ተክለ ሃይማኖት ብላችሁ ትጠሩታላችሁ። እሱም
እንዲህ ብሎ ይመልስላችኋል፣ እነሆ እኔ ከአባታችሁ አለሁ እናንተም ልጆቼ ተወራሾቼ ናችሁ ይላችኋል። ይህ ያውቃችሁ በክቡር አባታችን ተክለ መታሰቢያ ቀን መንፈሳዊ በዓል አድርጉ። ዛሬ በዚች ቀን እንደ ትንሣኤ አድርጎ ዝክሩን የሚያዘክረው ሰው ሁሉ በምስጋና ጸሎት በማድረግ ጧፍ፣ ዕጣን በመስጠት መስዋዕት በማቅረብ የታዘዘ በማዕበል የተራበ በመብላት የታረዘ በማልበስ የተራበ በመብላት ፍጹም አባት የተክለ ሃይማኖት ይለው ዘንድ ይገባዋል። እሱም እኔ አባት አለውልህ ይለዋል። ምእመናን በሚወርሷት በመንግስተ ሰማያት ከእርሱ ጋር ያኖረዋል። ለሁላችሁም እሷ መንግስተ ሰማያት ያድለን ለዘላለም። በእውነት የእግዚአብሔር ባለሟል በሚሆን በተክለ ሃይማኖት መታሰቢያ ቀንቆ አቃሉ እንደ ትንሣኤ በዓል አድርጎ መንፈሳዊ በዓል የማያደርግ ግን በኢትዮጵያ ይልቁም በሸዋ ክፍለ ሀገር በአውራጃውም ሁሉ በልቦናው ንቁ አቃሎ ስጋ ስራ ስም ይሰራ ሰው ቢኖር ግን አክብሮ ደስ ብሎት ተዝካሩን በሚዘክርበት በዚያች ቀን አባት የተክለ ሃይማኖት ሊለው አይገባውም። እሱም እኔ አባት ካለውልህ ሊለው አይችልም። ቃሌን አይጠብቅም፣ ዝክሬን አላዘከርህምና አላውቅህም ይለዋል እንጂ አባቴ የሚለው ዝክሩን የሚዘክር ስሙን የሚጠራ ግን ከእርሱ የዘላለም ሕይወት ያገኛል። ዝክሩን ያልዘከረ ቃሉን ያልጠበቀ ከእርሱ ከመንግስተ ሰማያት የተለየ የሆነ ክርስቲያን ወይም ጻድቅ ሀጥ ቢሆን የሞቱ ሰዎች ነፍሱ ሁሉ ከክቡር አባታችን ተክለ ሃይማኖት ዘንድ ሳያደርሱ አይወስዷቸውም እና አባታችን ተክለ ሃይማኖት ባያት ጊዜ በመከራ ጊዜ ልጅ አባቱ እንዲጠራ አባቴ ተክለ ሃይማኖት ብሎ ይጠራዋል። እሱም እኔ አባት አለውልህ ይለዋል። ይህችም ነፍስ ፈጥና ሄዳ ከአባቷ ተክለ ሃይማኖት አጠገብ ትቀመጣለች። የኃጥአንም ነፍስ ስትሆን የአባታችን ተክለ ሃይማኖት ዘንድ ሳያደርሷት ወደ ሲኦል አይወስዷትም። የኃጥአን ነፍስ ብፁዕ ተክለ ሃይማኖት ባየች ጊዜ አባቴ ብፁዕ ተክለ ሃይማኖት ብላ ትጠራዋለች። ክቡር አባታችን በዚች ነፍስ ጥቂት በጎ ስራ ባገኘባት ጊዜ ማለትም ስሙን በመጥራት ዝክሩን በመዘከር ቢሆን ቃል ኪዳን እንደተቀበለ ወደ ፈጣሪው አመልክቶ መንግስተ ሰማያትን ያገባታል። ለእኛም በልመናው የምናገኘው ይቅርታ ይደረግልን ለዘላለም። በእውነት ወዳጆች ስለዚህ ነገር እንዲህ እላችኋለሁ፣ የክርስቶስ የተክለ ሃይማኖት ወገን የሆናችሁ የፍቅሩ አንድነት ያላችሁ በስራው ፍጹም የሆነ ስነ ምግባሩ የተወደደ ክቡር የሚሆን አባታችን ተክለ ሃይማኖት የመታሰቢያውን ቀን እንደ ትንሣኤ በዓል አድርጋችሁ አክብሩ። ዛሬ በዚች ቤተክርስቲያን የተሰበሰባችሁ ቀሳውስት፣ ዲያቆናት፣ በክርስቶስ ያምናችሁ ወንድም ሴቶችም፣ በአዋቂም ሽማምንቶች መሳፍንት ሕዝቡ መንፈስ ቅዱስ እየረዳ የሰራውን ስራ በስሙ የአምላክነቱን ለማገልገል የተቀበለውን መከራና የተፋጠነ የሰራውን ስራ ተመልከቱ። ለእናንተ ተድላ ደስታ ነውና፣ ለስጋችሁ መጠበቂያ ለነፍሳችሁ መዳኛ ነውና፣ ከበደል ወደ ጽድቅ የሚመልሳችሁ ኃጢአታችሁን የሚያነጻ ለወጣኒነታችሁን በፍጹምነት መዳረሻ ነውና፣ ለመርከብ ሰውነታችሁን ጸጥታ ነውና፣ ለድካማችሁ ጽናት የሚሆናችሁ ነውና፣ ለሽማግሎች መጠበቂያ፣ ለልጆቻችሁ መልካም አስተዳደግን እንክብካቤ፣ ለጎልማሶች እውቀት፣ ለነፍሳችሁ መድኃኒት የማይናወጽ ለሃይማኖታችሁ መጽናኛ፣ ለሀገራችሁ አጥር ቅጽር ኃይል ነውና፣ ይህ አባታችን ለተበደሉት መማፀኛ ነውና፣ ይህ አስተማሪያችን፣ ይህ መድኃኒታችን፣ ይህ አለኝታችን፣ ይህ ነጻ አድራጊያችን፣ ይህ መንግስተ ሰማያት ፈለማችን፣ በታረዝንን ጊዜ ልብሳችን፣ በተራብን ጊዜ እውነተኛ ምግባችን፣ በተጠማን ጊዜ ሕይወት መጣጣችን ሕይወት መጠጣችን፣ በደከምን ጊዜ ምርኩዛችን ነውና፣ ከዚህ ዓለም ባህረ ማዕበል መርከብ ሰውነታችን በረድኤቱ እየቀዘፈ የሚያሻግረን እነዚህም የአጋንንት ጸቦች ርኩሳን ረቂቃን የሚሆኑ አጋንንት ናቸው። ከሰማይ በታች ዓለምን ጽልመት የሚገዙ በድንቁርና በሚሰራ በኃጢአት ጥፋት ነፍስ መርከብ ሰውነታችን የሚያውኩ ናቸውና፣ ይህን አውቆ ሐዋርያው ጳውሎስ እንዲህ ያለ ሰልፋችሁ ከስጋዊ ከደማዊ ሰው ጋር አይደለምና ዓለምን ጽልመትን የሚገዙ ከረቂቃን አጋንንት ጋር ነው እንጂ። ክርስቶስ ሰልፍ፣ ጋሻ፣ ሃይማኖት፣ መንፈስ ቅዱስ ሰይፍ የታጠቁ ጸሎትን ያዙ ብሎ ሲናገር ነው። በእውነት ይህ አባታችን ከአጋንንት ጋር በሚዋጋበት ጊዜ ምርጥ መሳሪያችን ነው። የተሳለ መለኮት ሰይፍ በእጁ የተያዘ ነው። ሰውን ሁሉ የሚጎዳ በረሃብ ያሉ አራዊትን ድል የሚያደርጋቸው እሱ ነው። እንዲህም በክፉ ስራቸው ሰውን የሚጎዱ ሰይጣናት ናቸው። እነሆ ይህ አባታችን ስለኛ ነፍስ ይዋጋልና ምንድናችሁ የሚለን የለም፣ ድል የሚነሳ የለም። መንፈስ ቅዱስ ኃይል አድሮብናልና ድል የሚነሳ የለም። ሀብቱ ይታደገናልና ቸርነቱ ያድነናልና፣ ልመናው ከእኛ ጋር ስለሆነ ይረዳናል። አማላጅነቱ ጸሎቱ ደግፎ ያቆመናል። በእንደዚህ ያለ ይህንን የመሰለ ዘንድ ጌታ ትንሣኤ መንፈሳዊ በዓል አድርጎ ደስ ብሎት ዝክሩን የሚያዘክረውን ሰው
ሁሉ ይረዳዋል። ይሄውም ክቡር አባታችን ተክለ ሃይማኖት ዛሬ በዚች ቀን ያረፈባት የመታሰቢያው ቀን በነሐሴ 24 ቀን ማለት ነው። እናንተ የክርስቲያን ወገኖች ስሙ፣ እዝነ ልቦናችሁን ከፍታችሁን ስሙ። ቸል ሳትሉ አስተውሉ፣ ሳትንቁ ሳታቀሉ በክርስቶስ ስም በምትሆን በቀናች ተክለ ሃይማኖት ከኛ ጋር አንድ የሚሆን እንደ ሰነፎች እንደ መናፍቃን አንሁን። ወንጌል እንደ ቋንቋ አድርገው አእምሮ በማጣት የሚያስመስሉት የወንጌል ከመስማት ይልቅ ድንቁርና በእነሱ ዘንድ እንደ መማር እንደ ሶኮር ይወዳልና። አንተ ሰነፍ ሰው በመላእክት ቋንቋ ምን ብትናገር ምን ተናገርህ ይልሃል። ጌታ ባስተማረ ወንጌል የማያምኑ ነው። ነገር ግን በጨረስክ ጊዜ ምን ትላለህ ይልሃል። አእምሮ ማጣት ይመስለዋልና። ስለዚህ ነገር ሲራክ እንዲህ ብሎ ተናገረ። ለማይሰማ ሰው ትምህርት የሚያስተምር በአሸዋ ላይ ካብን የሚክብ ሰው ይመስላል። ለሚሰማ ሰው የሚያስተምር ግን በምርጥ ዘርን በለሰለሰና በጥልቅ መሬት ላይ ለሚዘራ ሰው ይመስላል አለ። ዳግመኛም ብል የምከረው አስተምረው እውቀትንም ጨምርለት ዘንድ ለሰነፍ ሰውን ግን ብትመክረው ብታስተምረው ምን ይመስላል? በምን ይመስልሃል? ነገር ግን ነገርን አይቀበለውምና ሲወድ የነበረው ይጠላሃል እንጂ። ዳዊት እንዲህ ብሏል፣ ኃጢአቱ ፍዳ አስከትላ በመጣችበት ጊዜ ይጠላል። ስለዚህ ሰነፍ ሰውንም ብትመክረው ይጠላሃል። ወዳጆች እናንተ ግን ዛሬ የተድላ ደስታ የምታደርጉበትና የምታርፉበት ሕይወት የምታገኙበት ተስፋችሁ የምታገኙበት ቀን ነው። መስዋዕት የምታቀርቡበት ነው። መድኃኒተ ነፍስ የምታገኙበት ነው። ፍቅር አንድነት የምታደርጉበት ነው እና የንጹሕ ክቡር አባታችን ተክለ ሃይማኖት ነገር ስሙ። መጽሐፍ እንዲህ ያለ የጻድቃን ነገር በመስማት ኃጥአን ይደሰታሉ፣ ደስ ይላቸዋል። የመምህራን ነገር በመስማት ያዘኑ ሰዎች ደስ ይላቸዋል። መከራ የሚታገሱ ሰዎች ነገር በመስማት ድል የሚሆኑ ሰዎች ይበረታታሉ። ራሳቸውን የሚያዋርዱ ሰዎች ነገር በመስማት ትዕቢተኞች ይዋረዳሉ። የቅዱሳን ነገር በመስማት ኃጢአት የሚሰሩ ሰዎች ወደ ንስሐ ይመለሳሉ። መምናንና ነገር በመስማት የሚግሩ ሰዎች ወደ ሃይማኖት ይመለሳሉ። ነቢዩ ሁሉ አውቆ የቅዱሳን ነገር በመስማት በዚህ ያሉ ሰዎች ደስ ይላቸዋል ብሎ ተናግሯልና። ስለዚህ ነገር ስሙ እላችኋለሁ። ከማር ከሶኮር ይልቅ የሚጣፍጥ ከወርቅ ከብር ከእንቁ ይልቅ የሚወደድ የክቡር የብፁዕ አባታችን ተክለ ሃይማኖት ነገር ስሙ። ስራው ያማረ የተወደደ በስራ ሁሉ ፍጹም የሆነ ስነ ህላዌ ልቦና ደስ የሚያሰኝ አቃንቶ ለሚያነብና ለሚሰማ ሰው አጥንት የሚያለመልም ክቡር አባታችን ተክለ ሃይማኖት ደክሞ የሰራውን ገድል ስሙ። ተክለ ሃይማኖት ወገን የሆነ እየጻፈ እንዲህ ላል እየፈራ እየተንቀጠቀጠ ይናገራል። እንደደነገጠ ይተረጉማል። እንዲህ ብሎ ይመልሳል። ያከበር ያመሰግናል፣ እያከበረ ያመሰግናል። ልቦናችሁን ጸጥ አድርጋችሁ ስሙ። በአካል ሶስት በባህሪ በህልውና አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ተጀምሮ የሚነበብ የጌትነቱ መሰገን ምስጋና ገንዘቡ የሚሆን ያለመለወጥ በመለኮት አንድ የሚሆን ለሀገራችን ኢትዮጵያ ፍጹም ሰላም ይሰጥ ዘንድ በዘላለሙ በእውነት በጎ ነገር ትሰሙ ዘንድ ኑ ተሰብሰቡ። ፈጥናችሁ ተሰብስቡ። የተጠማ ወደ ፈሳሽ ውሃ ፈጥኖ እንዲሄድ የአባታችን የክቡር ተክለ ሃይማኖት ገድል ሰምታችሁ ልቦናችሁ ይረካ ዘንድ አቤቱ ጌታ የሰራውን ስራ ፈጽሜ እናገር ዘንድ አፌን ለመመልቼ እናገር ዘንድ አድርገ የስልጣኑ ያደረገው ታምራት እናገር ዘንድ ፍጹም እውቀትና ለሰዓት አድርብኝ። ለአገልጋዮቹ ለመምናን እናገር ዘንድ ክቡር አባታችን ተክለ መከራውን የታገሰ የሰራውን እናገር ዘንድ አድርገ በእውነት ለዘላለሙ በአካል ሶስት በባህሪ በህልውና አንድ አምላክ በሚሆን በእግዚአብሔር ስም አምነን ባለመለየት ሶስትነት የሚሆን ባለመፋለስ አንድ የሚሆን ከመታሰብ መለኮት የሚመረመር መኩሸከሙ በስልጣን አንድ የሚሆን ባለመፈራረቅ በግዛት አንድ የሚሆን በመመሳሰል በአካል የተካከለ ለእርሱ ብቻ ስግደት መገዛት የሚገባው ንዑድ ክቡር የሚሆን አባታችን ደክሞ የሰራው ስራ እንጽፋለን። ይሁን ውድ ክቡር የሚሆን አባታችን ተክለ ሃይማኖት ነው። በሶስት ስም ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ተብሎ የሚጠራ በነሐሴ በ24 ቀን የሚነበብ ገድሉን እንጽፋለን። የልመናው ኃይል ያድነን ከኢትዮጵያ ጥፋት ያረከብ ብሎ ሰውነት በሐዲስ ሰውነት ለውጦ በልጅነት ያከበረ በመንግስተ ሰማያት መጻተኛ እንዳንሆን በዚህ ዓለም የክርስቶስ ስም ወራሽን ሆን በሚመጣውም ዓለም በመንግስተ ሰማያት ክቡርን የምንወርስ ያደርገን በእውነት ለዘላለሙ አሜን። በእግዚአብሔር አጋዥነት የአባታችን የተክለ ሃይማኖት የክቡር ተክለ ሃይማኖት የልደቱን ቁጥር ከዚህ ጀምሮ እናገራለን። በስጋ አዳም ልጅ በልጅነት እግዚአብሔር ልጅ የሚሆን አዳም ሴት ወለደ፣ ሴትም ሄኖስን ወለደ። ሄኖስም ቃይናንን ወለደ፣ ቃይናንም መላኤልን ወለደ፣ መላኤልም ያሬድን ወለደ፣ ያሬድም ሄኖክን ወለደ፣ ሄኖክም ማቱሳላን ወለደ፣ ማቱሳላ ላሜን ወለደ፣ ላሜም ኖኅን
ኖህን ወለደ። እስከዚህ ከ10 ትውልድ ይሆናል። ኖህም ሴምን ወለደ። ሴምም አርፋክስድን ወለደ። አርፋክስድም ቃይናንን ወለደ። ቃይናንም ሳላን ወለደ። ሳላም ኤዎርን ወለደ። ኤዎርም ፋሌቅን ወለደ። ፋሌቅም ራግውን ወለደ። ራጉም ሴሮህን ወለደ። ሴሮህም ናኮርን ወለደ። ናኮርም ታራን ወለደ። እስከዚህ 20 ትውልድ ይሆናል። ታራም አብርሃም ወለደ። አብርሃም ይስሐቅ ወለደ። ይስሐቅም ያዕቆብን ወለደ። ያዕቆብም ሌዊን ወለደ። 12ቱ አንዱ የአባቶች መገኛ የሆነን ወንድሞቹን ወለደ። ሌዊም ቃአትን ወለደ። ቃአትም እንበርንም ወለደ። እንበርንም መስፍኑን ሙሴን ካህኑን አሮን ወለደ። በእነሱ ዘመን እስራኤል ከግብፅ ወጡ። አሮን ይታምርን ወለደ። ይታምርም ጌዴዎን ወለደ። ጌዴዎም አልዓዛርን ወለደ። እስከዚህ 30 ትውልድ ይሆናል። አልዓዛር አቤሜሌክን ወለደ። አቤሜሌክ ናታንን ወለደ። ናታም አብያታርን ወለደ። አብያታርም ሳዶቅን ወለደ። የዚህ ክቡር አባታችን ተክለ ሃይማኖት ጥንተ ትውልዱ ኢየሩሳሌም ነው። ከፍልስጤም አውራጃ የምትሆን መስፍኑ ኢያሱ ለካህን ርስት ትሆን ብሎ የለያት። ይህችውም ሰለሞን በነገሰባት ዘመን የአብያታር ልጅ የካህኑ የሳዶቅ ዕፃ የነበረች ናት። ሳዶቅም አዛሪያስን ወለደ። ከአዳም ጀምሮ 35 ትውልድ ይሆናል። አዳም ሴትን ወለደ። ሴትም ሄኖስን ወለደ። ሄኖስም ቃይናን ወለደ። ቃይናንም መላኤልን ወለደ። መላኤልም ያሬድ ወለደ። ያሬድም ሄኖስ ወለደ። ሄኖስም ማቱሳላን ወለደ። ማቱሳላ ላሜን ወለደ። ላሜን ኖኅን ወለደ። 10 ትውልድ ይሆናል። ኖኅም ሴምን ወለደ። ሴምም አርፋክስድን ወለደ። አርፋክስድም ቃይንን ወለደ። ቃይናንም ሳላልን ወለደ። ሳላልም ኤዎርን ወለደ። ኤዎርም ፋሌቅን ወለደ። ፋሌቅም ራግውን ወለደ። ራግውም ሴሩን ወለደ። ሴሩም ናኮርን ወለደ። ናኮርም ታራን ወለደ። 20 ትውልድ ይሆናል። ታራም አብርሃን ወለደ። አብርሃም ይስሐቅን ወለደ። ይስሐቅም ያዕቆብን ወለደ። ያዕቆብ ይሁዳን ወለደ። ይሁዳም ፋሬስን ወለደ። ፋሬስም ኤስሮምን ወለደ። ኤስሮምም አራምን ወለደ። አራም በአሚናዳብ ወለደ። አሚናዳብ ናህሶንን ወለደ። ናህሶንም ሰለሞንን ወለደ። 30 ትውልድ ይሆናል። ሰለሞን ቦዔዝን ወለደ። ቦዔዝም ኢዮቤድን ወለደ። ኢዮቤድም እሴይን ወለደ። እሴይም ንጉሥ ዳዊትን ወለደ። ንጉሥ ዳዊትም ሰለሞን ወለደ። ሰለሞንም እብነ ሐኪምን ወለደ። ይኸውም ምኒልክ ነው። ከአዳም እስከ እነዚህ 37 ትውልድ ይሆናል። ሰለሞን ልጁ ምኒልክን አንግሶ በመላ ኢትዮጵያ ነግሶ ይኖር ዘንድ ወደ ኢትዮጵያ ሰደደው። የሳዶቅ ልጅ አዛርያስም እንደ አባቱ ሊቀ ካህናት አድርጎ ከልጁ ጋር ሰሎሞን ሹሞ ሰደደው። ሁለቱም አንድነት ከኢየሩሳሌም ብዙ ሕግና ስርዓት ይዘው ሲወጡ የእስራኤል ፈጣሪ ማደሪያ የምትሆን ታቦተ ጽዮን ከእነሱ ጋር ወደ ኢትዮጵያ ይዟት መጡ። በንዋየ ቅድሳቱ በንብረቷም ሁሉ እንደ አባቶች ስርዓት አዛርያስ ያዘዘበት ነበር። ሁለቱም አንድነት የትግሬ አውራጃ የምትሆን አክሱም ከምትባለው ቦታ ገብተው ተቀመጡ። ጥቂት ዘመን ከተቀመጡ በኋላ አዛርያስ የመደባይ ልጆች ከሚባሉ ከደጋጎች ወገን የአንዱን ልጅ አግብቶ ወንድ ልጅ ወለደ። ስሙን የአባቱ ስም ሳዶቅ ብሎ ሰየመው። ሁለተኛ ስሙ እዚህ መሐረንስ ነው። ሳዶቅም ኤሊዌን ወለደ። ይኸውም በጉ ይባላል። ህዝበ ራይም ህዝበ ዌንን ወለደ። ይኸውም ነገደ ሌዊ ይባላል። ህዝበ ወይም አኪንን ወለደ። እስከዚህም 40 ትውልድ ይሆናል። እነዚህም ካህናት በደብተራ ኦሪት የተሾመ ካህናት እንደሚያስተምሩ ወደ ንጉሱ ለሚመጡ ለኢትዮጵያን ሰዎች ሁሉ ሕገ ኦሪትን እያስተማሩ ነው። እስከዚህ ዘመን ድረስ ጌታ ኢየሱስ ክርስቶስ አልተወለደም ነበር። ይህም እስራኤል ከግብፅ በወጡ በ870 ዘመን ማለት ነው። ጤባሪዎስ በሮም ሄሮድስም በገሊላ ባዚም በኢትዮጵያ ነግሰው ሳለ አኪንም በኢትዮጵያ ሊቀ ካህናት በነበረ ያን ጊዜ ለስሙ ሰይድ የሚገባው ጌታ ኢየሱስ ክርስቶስ የይሁዳ ዕፃ በምትሆን በቤተልሔም በድንግልና በንጽሐ ስጋ በንጽሐ ነፍስ የተጌጠች ከመቤታችን ከድንግል ማርያም በስጋ ተወለደ። ወደ ቀደመ ነገራችን እንመለስና ካህኑ አኪም ስምዖንን ወለደ። ስሙንም እንበረምን ወለደ። ይኸውም ከሰዓት የብርሃን የተባለ አባ ሰላማ በዘመኑ የወጣና የዛግዌ ልጆች በነገሱበት ዘመን ነው። የአባ ሰላማ ነገር ከወደፊቱ እናገረዋለን። ጌታ ኢየሱስ ክርስቶስ ባረገ በ357 ዘመን አንድ ነጋዴ፣ አንዱ ፍሬምናጦስ ሁለተኛ ሲድራኮስ የሚባሉ ሁለት ልጆች ይዞ ከኢየሩሳሌም መጥቶ ከእንበረም ቤት ገብተው አደሩ። በዚያች ቀን ሌሊት ያ ነጋዴ ታሞ አደረ። ከጥቂት ቀን በኋላ ሞተ።
ልጆች በእንበረም ቤት አደጉ ከዕለታት በአንድ ቀን ፍሬምናጦስ እንበረም እንዲህ አለው፣ ጌታ የኢትዮጵያን ሰዎች ባህልን እኔም በጣም አደንቃለሁ። ትገዘራላችሁ፣ በክርስቶስ ስም ታምናላችሁ፣ ነገር ግን ጥምቀት አትጠመቁም፣ ሥጋዋ ደሙን አትቀበሉም አለ። እንበረምም ፍሬምናጦስ እንዲህ አለው፣ ግዝረት አባቶቼ ሌዋውያን ሃይማኖት የንግሥት የህንደኬ ባለሟል አመጡልን። ሥጋ ወደሙን ለመቀበል ለመጠመቅም ግን አስተማሪ አልመጣለንም። ስለዚህ አንተ ከሊቀ ጳጳሱ ዘንድ ሂድና ከእርሱ ስልጣን ተቀብለህ መጠመም ይሁን አለው። ፍሬምናጦስም እሺ ጌታ እንዳዘዝህ አደርጋለሁ አለው። እንበረምም ለፍሬምናጦስ ስለ ስንቅ ይሁንህ ብሎ ብዙ ወርቅና ብዙ ብር ሰጠው። ፍሬምናጦስም ወደ ኢየሩሳሌም ሄዶ ከሊቀ ጳጳሱ ከአባ አትናቴዎስ ዘንድ እንደደረሰ የኢትዮጵያ ባህር ሁሉ ነገረውና ሊቀ ጳጳሳቱ ይህን ሰምቶ እጅግ ደስ አለው። ስሙንም ሰላማ ብሎ በመላ ኢትዮጵያ ጳጳስ አድርጎ ሾመው። ይህም ሰላማ ማለት ሰውን ከእግዚአብሔር ጋር የሚያስታርቅ ማለት ነው። ፍቅር ተቀብለው በፍቅር እንድትሸኙት። ከዚያ በኋላ አባ ሰላማ ተመልሶ ወደ ኢትዮጵያ መጣ። ይኸውም ጌታችን ኢየሱስ ክርስቶስ ባረገ በ375 ዓመተ ምህረት አብርሃ አጽብሃ በነገሱ ዘመን ማለት ነው። አባ ሰላማ አስቀድሞ ከእንበረማ ዘንድ እንደደረሰ አጥምቆ እንዲቁና ሾመው። በነጋውም ቅስና ሾመው። ስሙንም ለውጦ ሕዝበ ቀድስ ብሎ በመሰየም ስሙን ሁሉንም አጥምቆ ሹመትን ከኔ በታች ኤጲስቆጶስነት ማዕረግ ይሁን አለው። እንበረምም የስልጣን ሹመቱ ከሱ ተሹሞ ሰውን ሁሉ አጠመቀ። ወንጌልን ማስተማሪያን ጊዜ የኖባ ሰዎች አምነው ተጠመቁ። የትግራይና የናግራና የአማራና የአንጉት ሰዎችም የዘባጉድርና የቋታም ሰዎች በሕዝበ ቀድስ ትምህርትና አምነው ፍጹም ክርስቲያን ሆኑ። ደጋጎች ነገስታት አብርሃ አጽብሃ በነገሱ ዘመን ሕዝብ ቀድስ ካህኑ ያሬድና ንግስት ሕዝበ አንድ ወለደ። ንግስት ሕዝባን ከንጉሱ ከግርማ አስፈሪ ሕዝበ ባርከን ወለደች። ይኸውም ልበ ዳህሪ ይባላል። ሕዝበ ባርክም ከትግሬ መጥቶ ባህር ቀጋ ከምትባል ሀገር ዳውን ገብቶ ተቀመጠ። ከዚያ አንዲት ሴት አግብቶ ተክለቃትን ወለደ። ተክለቃትም መቅደላ ከምትባል ከሳይንት አውራጃ አንዲት ሴት አግብቶ 7 ልጆች ወለደ። በውስጧም ስላደጉ እስከ ዛሬ ድረስ ርስታቸው ሁና ትኖራለች። 7ቱ አብያተ ዝቋናት ይባላሉ። ይሄም በአክሱም ተመድበው ታቦተ ጽዮንን የሚያገለግሉ ናቸው። ከእነሱም አንዱ አስቀሌው ይባላል። እሱም የወልቃን ሰዎች፣ የአምሃራን ሰዎች፣ የመንዝንና የመራቢቴን ሰዎች አስተምሮ ያጠመቀ ነው። ይኸውም አስቀሌዌ ህርበ ገሼም ከምትባል ሀገር አንዲት ሴት አግብቶ ህርበ ጎሽን ወለደ። ህርበ ጎሽንም ይግናንህ መስቀል ወለደ። ይግናህ መስቀልም ይቅናህ ዳዊትን ወለደ። ይቅናህ ዳዊትም ዘሉልን ወለደ። ዘሉልም ምናሴን ወለደ። እስከ 50 ትውልድ ይሆናል። ምናስም አበ ይድላን ወለደ። አበ ይድላን ማለት የሸዋ አውራጃ ያስተምር ዘንድ ይሄድ ማለት ነው። አማራ ሰዎች ሀብተ ትንቢት ስላደረባቸው የተናገሩት ነገር ፈጥኖ ይደረግ ነበርና አበይ ድላንም ንጉሥ ድንጋዛኖች በሸዋ የሚኖር ሕዝብ ሁሉ ያስተምር ዘንድ በወንበር ተሹሞ ከከበሩ 150 ካህናት ጋር ወደ ሸዋ ሹሞ ሰደደው። ለእነዚህም አለቃቸው አይበድላ ነው። ሸዋንም በገቡ ጊዜ አይበድላን እንዳጽላልሽን ከምትባለው ቦታ ገብቶ ተቀመጠ። በውስጧም የሚኖር ሰው ሁሉ እያስተማረ በአንዲት ቀን 100,000 200,000 ያጠምቅ ነበር። እነዚህ በካህናት ዘመን በሸዋ አውራጃ ብዙ ቤተ ክርስቲያናት የተሰሩ ጽላሽ ንዋየ ቅድሳትን በቤተ ክርስቲያን የሚነበቡ መጽሐፍት ሁሉ በንጉሠ ትእዛዝ ከሳይንት ካህናቱ ጋር ተመተው ነበረና አይበድላም ከጽላሽ አውራጃ ከዞሬሽ ከምትባል ቦታ መርጦ ገብቶ ተቀመጠ። ከዚያም ከደጋጎች ወገን አንዲት ሴት አግብቶ ሀርበ ጎሽን ወለደ። ይሄውም ሕይወተ ብነ በጽዮን ነው። ሕይወት ብነ በጽዮንም በኩረ ጽዮንን ወለደ። ይሄውም ሀበን እግዚአብሔር ነበኩረ ጽዮንም ህዝበ ቅዱስን ወለደ። ይሄውም እንደ ነገደ እግዚ ነው። ህዝበ ቀደስም አቃቢነ እግዚ ይባል በራ መስቀል ወለደ። በዚያም ወራት በድነ አድ መንግስተ ጊዜ በመንግስተ ከእስራኤል እጅ ወጥታ ወደ ሀዝጌ ወገን ሄደች። ኢትዮጵያ ነገስታት የትውልዳቸው ቁጥር ይህ ነው። ብነ ሐኪም
ተማይን ወለደ ተማይንም ዘግዱርን ወለደ ዘግዱርም አክሱማይን ወለደ አክሱማይም አውሳቢዎስን ወለደ። እስከዚህ 40 ትውልድ ይሆናል። አውሳቢዎስም ከሐዋስያን ወለደ ሐዋስያንም አብራዮሊዮስን ወለደ። አብራሲዮም ወደ ፀሐይ ወለደ ወልደ ፀሐይም ሃንደርን ወለደ። ሃንደርም ወልደ ነጋሽን ወለደ። ወልደ ነጋሽ አውስያን ወለደ። አውስያም ኤጎልያን ወለደ። ኤጎልዮንም ቶማ ጽዮንን ወለደ። ቶማ ጽዮንም ባሲሊዮስን ወለደ። ባሲሊዮስም አውጥጥዮንን ወለደ። እስከዚህ 50 ትውልድ ይሆናል። አውጥጥም ዘዋሪ ንብረትን ወለደ። ዘዋሪ ንብረትም ሰይፉን ወለደ። ሰይፉን ረመሃይን ወለደ። ረመሃይም ሃንዴን ወለደ። ሃንዴም ሰይፊ ሊያን ወለደ። ሰይፊ ሊያን አግል ወለደ። ወለደ አግል ውሉልም በዋውልን ወለደ። በዋውልም በወሪስን ወለደ። በወሪስም መሃሌን ወለደ። መሃሌም ናልኬንን ወለደ። እስከዚህ 60 ትውልድ ይሆናል። ናልኬንም ባዜንን ወለደ። ከክብር ምስጋና ይግባውና ጌታ ኢየሱስ ክርስቶስ በዘመኑ ተወለደ። ባዜን በነገሰ በ8 ዓመት ጽንፈ እርድ ወለደ። ጽንፈ እርድን ባህር አሰግድን ወለደ። ባህር አሰግደን ግርማ ሶርን ወለደ። ግርማ ሶርም ግርማ ሰፈርን ወለደ። ግርማ ሰፈርም ሰርጓይን ወለደ። ሰርጓይም ዘራይን ወለደ። ዘራይም ሰባ አሰገድን ወለደ። ሰባ አሰገድም ጽዮንን ግዛን ወለደ። ጽዮ ግዛንም አግሩዳን ወለደ። አግሩዳም ሰይፍ አርግድን ወለደ። እስከዚህ 7 ትውልድ ይሆናል። ሰይፍ አርግድን በዘመናቸው የክርስትና ጥምቀት የተሰራ አጽባው 40 አብርሃት ወደ እነሱ በአክሱም ነበሩ። ክርስትና ስራ ያስተማሩ አባ ሰላማ ነበሩ። የእነሱም ታሪክ አስቀድመ የተናገረው ኢትዮጵያ ሰዎች ግን በወሬት ሕግ የሚኖሩ ነበሩ። በወሬት የሚያመልኩ ነበሩ። ከዚያ በኋላ ግን አባ ሰላማ ጌታ ኢየሱስ ክርስቶስ ያስተማረው ወንጌላት አስተማራቸው። በፊታቸው ብዙ ታምራት ስላደረገ አምነው ተጠምቀው ክርስትና ተነሱ። ኢትዮጵያ ሰዎች አመኑ። ጌታ ባረገ በ335 ዘመን ነው። ያን ጊዜ ከአብራው አጽባ አክሱም ጽዮን ሰሯት። አብራ አጽባ ወደ ወልደ አስፋ አፍሳህም አርፋድን ወለደ። አርፋድም አምሴን ወለደ። አምሴም አልባድባን ወለደ። አልባ አማድም አላሜዳን ወለደ። አላሜዳም በነገሰበት ዘመን 9 ቅዱሳን ከግብፅ ከሮም መጡ። እነዚህም ሃይማኖትን ያቀኑና ያጸኑ አባ ሌፍ፣ አባ ጽማን፣ አባ አረጋዊ፣ አባ አፍሌጽ፣ አባ ገሪማ፣ አባ ጴንጤሊዮን፣ አባ ሌቃኖስ፣ አባ ጎባ፣ አባ ይማታን ናቸው። ኢትዮጵያ በብሩህ ትምህርታቸው ብሩት ያደረጉ ብሩህ ከዋክብት ናቸው። አልሜዳንም ታዜንን ወለደ። ታዜን ምድር የከፈለ ካሌብን ወለደ። ካሌብ አባታችን አቡነ አረጋውን ያቀናትን ደብረ ዳሙን ያሰራት ገብረ መስቀልን ወለደ። እስከዚህ 80 ትውልድ ይሆናል። ገብረ መስቀልም ቆስጠንጢኖስን ወለደ። ቆስጠንጢኖስም ወሰን ሰገድን ወለደ። ወሰን ሰገድን ፍሬ ሰናይን ወለደ። ፍሬ ሰናይም አርድአዝን ወለደ። አድርአዝም አክልወድን ወለደ። አክልወልድም ግርማ ሰይፍን ወለደ። ግርማ ሰይፍም ዝርጋወዝን ወለደ። ዝርጋዝም ድግና ሚካኤልን ወለደ። ድግና ሚካኤልም ባህረ ኤክላን ወለደ። ባህረ ኤክላም ጉም ወለድን። እስከዚህ 90 ትውልድ ይሆናል። ጉም አስጎምጉም ወለደ። አስጎምጉምም ትልም ወለድን። ትላትም ወለደ። ትላትም ወደ ጎሽን ወለደ። ወደ ጎሽም የዕለተ እኩሌታ ነገሰ። አዙርን ወለደ። አይዙርም አደድምን ወለደ። ወድድምን ወለደ። ወድድምም ውድም አስፈሪን ወለደ። ዘመኑ 150 የሆነ ውድም አስፈሪ አርማህን ወለደ። አርማህም ድጋዥን ወለደ። እስከዚህ 100 ትውልድ ይሆናል። ድጋዥም ግድአዝዥን ወለደ። ግድአዝዥንም አንበሳ ወንድምን ወለደ። አንበሳ ወንድም ድልአድን ወለደ። ከአዳም ጀምሮ 103 ትውልድ ሲሆን ከብነ ሐቂም ጀምሮ ግን 68 ትውልድ ይሆናል። ያን ጊዜ መንግስት ከነሱ እጅ ወጥታ ከእስራኤል ወገን ላልሆነ ለዛግዌ ልዩ ተሰጠ። እነሱም 333 ዘመን ገዙ። ከ333 ዘመን በኋላ ግን ከአባታችን ተክለ ሃይማኖት ልመና በኢኮኖ አምላክ ጊዜ እስራኤል መንግስት እንደተመለሰች ወደፊት በሚመጣ እናገራለን። ከምናገርበት አንቀጽ ሕግ እግዚአብሔር ቸርነቱ ያድርሰን፣ አሜን።